አንቺ አይመለከትሽም። እኔ እያወራ ያለሁት ከልጄ ጋር። አስጨነቅሻት እኮ እመቤት እህትሽ አይደለች እንዴ? ብትመጣ ታዲያ ምንድነው ችግሩ? ውሸት ነው። እመቤት እህቴ አይደለችም። ልክ እንደዚች ቀጣፊ ውሸታም ናት። ለገንዘብ ስትል ደግሞ ምንም ነገር ማድረግ ትችላለች። አየሽ፣ ይህንም ገንዘብ ስለሰጠቻት ነው የመጣችው። በፍጹም እህቴ አይደለችም። እንደሱ አይነት እህት በፍጹም አይኖረኝም። መቼም አይኖረኝም። በጣም ይቅርታ አድርጊልኝ እባክሽ። ምን አልሽ እናቴ? አንቺ ቆይ ትንሽ እንኳን አታፍሪም? ወይዘሮ ሰላምን በውሸት እናቴ ነሽ እያልሽ ስታታልያት እንደኖርሽ እያንዳንዷን ነገር ሰምቻለሁ። ያውም ደግሞ ለገንዘብ ብለሽ። ምን? ይሄ ውሻ ይህንንም ነገር ነገረሽ? ሳሚ፣ እንደዚህ ህይወቴ እንደበጠበጥከውማ አትቀራትም። አንድ ቀን ለሰራኸው ነገር እንዳለ ዋጋህን አስከፍልሃለሁ። አሁን ምንም ነገር አልፈልግም። የዲኤንኤውን ውጤት ምን ብለሽ እንደቀየርሽው ብቻ ንገሪኝ። እንዴት አድርገሽ ነው የቀየርሽው? ሁሉንም እንዴትስ አድርገሽ ነው ያታለልሽው? አትርበትበቺ፣ ቀጥታ ተናገሪ። እሺ ሰላም። ወይኔ ጉዴ! ይቺ እብድ ሴትዮ ሁሉንም ነገር ትነግራታለች። በዚህ እንኳን ተጠራጥራኛለች። እንኳን ይሄንን ነገር ሰምታ። እባክህ አምላኬ ከዚህ ጉድ አውጣኝ። ወይዘሮ ሰላም። አቤት ወይዘሮ። አንድ የምነግርሽ ነገር አለ። እሺ ምንድነው? ቀጥይ። ቃል ደስ እንደማይላት አውቃለሁ። ምን ላድርግ? ለአንቺ ግን መናገር ግዴታ አለብኝ። ምን መሰለሽ፣ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ጻም ድረስ ከኔ ጋር አብራችሁ ሁኑ። እንግዲህ ሀረግ እጅግ በጣም ደንግጣ በጣም ተጨንቃ ነበር። የቃል ነገር ስትሰማ ማመን አቃታት። ብሌንም ሳሚን እንዴት ብደፍር ነው ዳግን የምትመጣው ስትል ጮኸችበት። ብሌንም ሀረግም ልጄ እንደዚህ ታረጋለች ብዬ ማመን አቅቶኛል፣ ነገር ግን እስከ መጨረሻ እፋለማለሁ። እንዴት ብደፍር ነው እንደዛ ነገር ልታረግ የቻለችው ስትል በጣም ትበሳጭና ትናደዳለች። እና ሳሚና ሀረግ አንድ ላይ ቆመው እያወሩ እያለ ድንገት ብሌን መጣችና ሳሚ አንድ ነገር ላናግርህ እፈልጋለሁ ብላ ሳሚ ለቀቅ እንዳታደርጉ እችን እንዴት ታምራለች እባክን ያዛርገው ስትል ትነግረዋለች ልጄ ብላ። እናም ብሌንም በጣም ተናዳ ስለነበረ እንዴት ብትደፍር ነው የምትመተው? እሱ ነው መጀመሪያ የጀመረ እንጂ እኔ አይደለሁም ስትል ትነግረዋለች። እና ሳሚ ዳጊ ያደረገውን ነገር እያስታወሰ ነበር። ብሌን መቼም ያንተ አትሆንም እያለ እሱ በራሱ እጅ ደጋግሞ ሲመታው ነበር። ሲመታው እሱም ራሱ መቆጣጠር ስላቃተ ከአንድ ሁለት እጁ ሳነሳበት ደግሞ እሱ ራሱ ሳሚ ዳጊን ይመታዋል። እና ደጋግሜ ነገራለሁ እንድታልፍ ብያለሁ፣ ነገር ግን አንተ ልሰማኝ ፍቃደኛ አይደለም። ስለዚህ አርፈ ማትቀመጥና እና እሱ መታኝ ብለ አንተ መልሰህ ትመታለህ እና ለምን እንደዚህ ታረጋለህ ብላ ብሌን በንዴት ሳሚን በጥፊ ያለችው። እንግዲህ የመታ ሁሉ የምትመታ ከሆነ ሁለቴ ስለመታ ደግመ መምታት አልነበረብም። ይኸው እኔም እመታለሁ ወይን 3 ላርግ እንደ ብላ 3 ጊዜ በጥፊ ትለዋለች። አሁን መምታት ትችላለህ፣ አሁን ምታኝ እንጂ ስትል ትነግረዋለች። ነገር ግን ሰላም ለምንድነው ግን ለቃል የእናትነት ስሜት የማይሰማኝ? እንዲሁም ለሷ ሳይሆን የእናትነት ስሜት የሚሰማኝ ለብሌን ነው። እና ቃል ለምንድነው ግን ልጄ የማትመስለኝም ስትል ትነግራታለች። በመጨረሻ ቃል እንግዲህ ገንዘብ ሰጣት ትክክለኛ አክስቷ እንደሆነችና የእናቷ እህት እንደሆነች አስመስላ እንድትናገርና እናቷ ትንሽ እንደሚያማትም ጭምር ለሰላም እንድታሳምን ትሞክራለች። አክስትሽ ትፈልግሻለች ብላ ጠይቀቻት። ምንድን ያልሽው ስትላት አክስትሽ ትልውጭ ወጣ ታናግራታለች።
እና ሀረግን እንደሚያማትና ጥሩ ስሜት ላይ እንዳልሆነችም ከ10 ዓመት በፊት የሞተችው ልጅ እንዳሳደገችም ጭምር ትነግራታለች። ይህ ሁሉ ድራማ ሰላምን ለማሳመን ነበር እና ሰላምን እንደምንም ብላ ካሳመነቻት በኋላ ነገሮቹ ቀላል ይሆናሉ ብላ እያሰበች ነበር። ሰላምን በቀላሉ ለማሳመን ሞከረች። ብሌን አሁን መጥቻለሁ፣ ደብድባለሁ፣ አሁን ሚታኝ ለምናት ማታኝ ስትል ዳጊ በደጋግማ ሳሚን ትመተው ጀመር። እናም እሱም እጄን ይዞ መቼም ቢሆን አልመታሽም፣ እኔ እጄን አንቺ ላይ አላነሳሽም፣ ምክንያቱም ከልቤ ወድሻለሁ፣ አፈቅርሻለሁ እንጂ አንቺ ላይ እጄን ማንሳት አልችልም ስል ይነግራታል። ዞር ስል ሀረጋ ለካ ሄዳ ነበር። ወይኔ ሀረግ እዚያ አልነበረችም እንዴ? የት ሄደች ስል እሷ ፍለጋ ቀጠለው። ነገር ግን እሷ ከቃል ጋር እያወራች ነበር። እናቴን ነይ ተዋውቂያት፣ አክስቴ ነች፣ የእናቴ ቅርብ እህቷ ነች ብላ ነግራ ሰላምን አስተዋወቀቻት። ነገር ግን አክስትየዋ የተባለችው ሴትዮ ውሸት ነበር። ቃል በገንዘብ ገዝታት ያመጣቻት ጎረቤታቸው ነበረች እና በጭራሽ ቃል እናት እንዳልሆነች እና እናም አንድ አካባቢ እንደምትኖርና እናቷ ትንሽ እንደሚያመም ጭምር አስመስላ መሰከረች ወይም ደግሞ ነገረቻት ማለት ነው። በዛ ተነሳ ሰላም በቀላሉ እንድታምናት ነበር ፍላጎቷ። እኔ በጭራሽ አልዋሽሽም እናቴ እያለች እናም በቃ ላስወጣሽ ብላ የምትፈልጊን ነገር እሰጥሻለሁ፣ እባክሽን ነገር ብቻ እናቴ እንድትቆም አድርጊ ስትል ትነግራታለች። እናም እንደምንም ብላ እሷን ለማሳመን እየሞከረች ነበር። በዛ የተነሳ ሰላም ተደብቃ እያየቻት ነበር እና ገንዘቡን ትሰጣታለች። ገንዘቡን ከሰጠች በኋላ ይህንን ብር ሰጥሻለሁ፣ ግን ይቅርታ አድርግልኝ ቃል ሀረግ በጭራሽ አደርስበታ፣ ሀረግ ይህን ነገር ከደረሰችበት ሁሉ ነገር ያልቅልኛል ስትል ትነግራታለች። አታስብኝ እናቴ በጭራሽ ይህን ነገር አደርስበትም፣ ቃል እገባልሻለሁ ስትል ትነግርና ገንዘብ ሰጥታ ትሸኛታለች። እንግዲህ ቃል ራሷ ነበረ በገንዘብ ገዝታ ያመጣቻት፣ ጠርታ ነበር ሁሉ ነገር ምስጢር እንደሆነና ያጫወተቻት ወይም ደግሞ የነገረቻት። ነገር ግን ቃል አሁንም ነገሩን እንድካርና በጭራሽ ሰላም እንዳትጠራጠራትና እንድታቅበት ብዙ ነገር እያደረገቻት ነበር እና ማድረግ ያለባትም ሁሉ ነገር እያደረገቻት ነበር። ስለዚህ እባክሽን እያለች እሷም እንግዲህ የአክስትየዋ የተባለችው ያገኘችው ገንዘብ እጅግ በጣም አስደስቷት በጣም ብር ሰው ሰንደል ሽቶ ምን ይላል ግን የብር ሽታን እኮ የማስደስተው ስትል መንገድ ላይ እየተደሰተች እያለችው ድንገት ሀረግ ስትመጣባት እጅግ በጣም ደንግጣ የምትይዘው ወይኔ ያለቀልኝ ልጆችን እንኳን ሳንሰናበት በቃ ልሞት ነው ስትል ማስቀል ጀመረች። ቆይ ምን እያደረግሽ ነው? እንዲበደፍሪ ነው ይሄናል ስትላት ጨዎችባት። ሀረግ እንደምታስቢ አይደለም ቃል ያለችውን ነገር ነው እናቷ እንዳበደችና መጥፎ እንደሆነችም ጭምር እየነገረቻትና ገንዘብ እንደተቀበለቻት ስትነግራት በጣም ደበደበች። ብልቃልም ሰላምን እንደምንም ብላ አሳምና በጭራሽ ሌላ ምርመራ እንዳታረግ እንዳሳምነቻት እና ደውላ ለዶክተሩ የተነጋገርነውን ነገር ሀሳቤን ቀይራለሁ ስትል ትነግረዋለች። ስለዚህ ምንም አይነት ምርመራ ማድረግ እንደማትፈልግና ሀሳቧን እንደቀየረችውም ደግማ ትነግረዋለች። ስለዚህ እባክሽ ምንም ነገር አታረግም ስትል ትነግራታለች። በዛ የተነሳ በጭራሽ አልቀበለውም ስትል ትነግረዋለች። እናም እባክሽን አንድ ነገር ማድረግ አለብን ብላ መወሰን ትጀምራለች። በኃይሉም የምትፈልገውን ነገር ዶክተሩን ሰላም ሀሳቡ ስለቀየረ ተናደደ። ሰላም እባክሽን ተረጋግተሽ አስቢ፣ ሀሳብሽን አትቀይሪ ብላቱም ነገር ግን ሀሳቧን ከመቀየር ወደኋላ አላለችም ነበር። ስለዚህ ምንም ቢፈጠር ሀሳቤን አልቀይርም ስትል ደጋግማ ብትነግርም ነገር ግን ሀረግ ድንገት ስትመጣ ቃልም እጅግ በጣም ደንግጣ ነበር እና እሷ የደረሰችበት በጣም አክስት የተባለችውን ደብድባ እውነቱን ነግራ ገንዘቡን ተቀብላ የከፈችለት ገንዘቡ ይሄ ነው፣ እህትሽ እኮ አይደለችም እንዲህ የመጣችው እሷ በጭራሽ አክስት እህት አይደለችም፣ እንደዚች ልጅ አጨርባሪና በጣም ውሸታም ሰው ነች ብላ ሰላም ፊት አጋለጠች። ቃል ምንድነው የምታወራው ብላ ደነገጠች። ቃል በጭራሽ አትዋሽኝ፣ ምክንያቱም ውሸት ግን አይሰለችሽም እንዴ? ገንዘብ እኮ ስትሰጪ እኔ ራሱ በአይኔ አይቻለሁ እያለቻት ነበር። እና ምንም ቢፈጠር ሰላም ሀሳቧን ቀይራለች፣ ግን እስክትመለስ ድረስ እጠብቃለሁ ስል ይነግራታል። እና አንድ ነገር ማድረግ እንዳለባትም ይነግር ጀመረ። እናም
በኃይሉ ታውቃለህ፣ እኔ በጭራሽ አላምንም። ሰላም በድጋሚ ሀሳቧ ስትቀይር ደውላ እንደምትነግረኝ ዶክተር እኔን እኮ የፈለግከው ልታም ቃል እጅግ በጣም አደገኛ እንደሆነችና አንተ ለሰላም ብለህ ሰውን ቃል ስላናደደችው ልትበቀል ብቻ ነው የፈለግከው ስል ይነግራታል። አይ ለእህቴ ብዬ ነው እንጂ እያለ ነበር እና ሀረግ ስትነግረው ሰላም በጣም ደነገጠች። ቃል በድጋሜ እየዋሸቻት እንደሆነ ተረዳች እና አክስቴ ነች ያለችው የእናት እህት ነች ያለችው ሴትዮ በጭራሽ እህቷ አልነበረችም። ገንዘብ ይዛ መታ እንደገዛቻትም ጭምር ስትናገራት ነበር። ይህንም ማመን አልችልም ስትል ደጋግማ ስትናገር ነበር። ሀረግ እጅግ በጣም ተናዳ እንዴት ተደፍር ነው እኔ ላይ እንደዛ ነገር የምትጫወቺ? የመጨረሻ ጊዜ ድጋሚ እንደዛ ነገር እንዳታረጊ በጣም መደብደብ አለብሽ ብላ ቅጥቅጥ አደረገቻት እና እባክሽን ተይኝ ብትላትም ልትሰማት ፈቃደኛ አልነበረችም ነበር እና ሀረግ ቅርበኝ፣ ድጋሚ እንደዛ ነገር አይለመደኝም። ቃል እኮ ነው ራሷ ለምና እንደዛ እንድል ያስደረገችኝ። እባክሽ ድጋሚ እንደዛ ነገር ውስጥ እንደማልገባ ቃል ይገባልሻለሁ። አረ ትልቅ ሰው እኮ ነኝ፣ እንደዚህ ስደበድብኝ ሰው ባይ ራሱ ምን ይለኛል? እባክሽን ተይኝ እያለች ደግማ እየለመነቻት ነበር እና ድጋሚ እንደዛ ነገር ታረጊና እገልሻለሁ ስትል ወይም ከገንዘብ ያለንኩ ወይም ከጉልበቴ ከቦስት ጋር ስደበድበኝ እኮ እንደ ደካማ ቦክሰኛ ዝም ብላ ስደበድበኝ ነበረ እኮ ወይ 10,000 ብሬን ተበላው ስትል መቆጨትና መናደድ ጀመረች። እናም ሰላም ስትሰማ ይሄንን በጣም ደነገጠች። ቃል ድጋሜ እንዳዋሸቻትና አክስቷ የተባለች ሴት ውሸት እንደሆነ ጭምር ስታስመስል ነበር እና ሰላምዬ በጣም ተናደደች፣ በጣም ተበሳጨች። እንዴት ቃል እንደዚህ ታደርጋለች በማለት ስትናደድበት ነበር እና እጅግ በጣም ተናዳ ጥላት ወጣች። ምክንያቱም ቃል እጅግ በጣም ውሸታምና አስመሳይ ነበረች። ትሰሚኛለሽ ቃል ቁጭ በይ ብላ ጨዎችበት። እንዴት እንደዚህ ታደርጊያለሽ? አንቺ ውሸታም ነሽ፣ አንቺ ምንድነሽ? እያለች ጨዎችበት እና ቆይ ምን ልታረጊ ነው የመጣሽው እያለችው ብቻ ብታወራም እጅግ በጣም ተበሳይታ በጣም ተናደደች። እናም ስትበሳጭ ነበር እና ቆይ ምን እያረግሽ ነው? አብድነሽ እንዴ? እያለች ደጋግማ እየተናደደች ነበር እና ምን እየተፈጠረ እንደሆነ ስትበሳጭ ነበር እና እየተፈጠረ ያለ ነገር ምንድነው ስትል ደጋግማ ትሰሚኛለሽ ልጄ፣ እንዴት እኔ ላይ እንደዚያ ነገር ታደርጊያለሽ? በጣም ታሳፍራለሽ፣ እንዴት እንደዚህ ታደርጊያለሽ? በማለት ትጮህና ትበሳጫለች እና እጅግ በጣም ስትናደድ ነበር እና ምን እየተፈጠረ እንደሆነ ስለመደቅ እና ስለ አባቷ እና ኩራት እና እባክሽ እናቴ አጠፍቻለሁ ይቅር በይኝ ስትል ደጋግማ ይቅርታ ትጠይቃለች። ነገር ግን መቼም ይቅር አልልሽም፣ እንዴት ብትደፍሪ ነው እንደዚህ የምታረጊ ስትል ትጠይቃታለች። እናቴ እባክሽን ይቅር በይኝ ስትሰርቻለሁ ብላ ብትጠይቅም ዝም በይ፣ ያልዘውን ባሽን ዝም ብለሽ ብታፈሽ እንኳን መቼም አላልሽም ስትል ነበር። በኃይሉ ምንም መጥፎ ነገር ለማድረግ እንዳትሞክር ሰላም በነገሩ ተስማምታለች። ስለዚህ እባክህ ምንም ነገር አታርገው ሲል ይነግረዋል። ነገር ግን በኃይሉ ከፈለኩም እኔ አንተ መቼም ቢሆን አላምንም፣ እሷ ያመጣችም ዲኤንኤ ወይን አንተ ያመጣ ዲኤንኤ ሁለቱን እመረምራለሁ። ይህንን ማደርገው ግን የሆነ ነገር አገኛለሁ ብዬ ሳይሆን እውነቱ እንድታወቅ ስለምፈልግ ነው ስትል ትነግራታለች። እና እባክሽን እናቴ ይቅር በይኝ፣ በቃ እንደዛ ነገር ድጋሜ አይደገመኝም ስትል ታወራለች። ምንም ቢሆን አላምንሽም፣ በጣም ታሳፍራለሽ፣ ልጄ በመሆን አፍሬሻለሁ፣ ትገልኛለሽ ብለሽ ነበር አይደለም? ስለዚህ ምንም ቢፈጠር አሁን ያንን ብላ ድጋሜ ብሰጭኝ እንደማረግ አልጠራጠርም፣ ትሰሚኛለሽ? በማለት ትዝበትና ትጨዋለች። እና እየተፈጠረ ያለው ነገር ምንም ይሁን የማደርገው ነገር እኔ አውቃለሁ ስትል ትበሳጫለች። እና ለዚህ ስራ እያንዳንድሽ ትከፍያለሽ። አሁን የምጠይቅሽ ነገር አንድ ነገር ብቻ ነው። ዲኤንኤ ምርመራውን እንዴት እንደቀየርሽው ልትነግሪኝ ትችያለሽ? በአስቸኳይ እንድትነግሪኝ ፈልጋለሁ። ዲኤንኤ ምርመራ እንዴት እንዳረግሽው ንገሪኝ ስትል ደጋግማ ጠየቀቻት። እና እባክሽን ንገሪኝ ዲኤንኤ ምርመራ ስትል ታስጨንቃታለች። እና ምንም እንዳላደረገችው ለመናገር ስትል ሰላም ድንገት መታችባት እና ምን እየተፈጠረ እንደሆነም ደግማ ስትጠይቅ ነበር።
እና እባክሽን ንገሪኝ ዲኤንኤ ምርመራ እንዴት አስቀየርሽው ስትል ደግማ ጠይቀቻት። እናም ምንም እንዳላደረኩም ስትናገር ነበር እና ስትጨው ነበር እና እባክሽን ደግመሽ ስትል ትለምናታለች። እና እባክሽን ስትል ደግማ ብትጠይቅም ይቅርታ አድርጉልኝ ስትል ነበር።